ስለ ድብርት ወይም ጭንቀት በጥቂቱ የድብርት ስሜት የአንድን ሰው የመስራት ኃይል በመግታት ተስፋ በማስቆረጥ እንዲሁም እንቅስቃሴ በመግታት የተሻለ ስሜት ለማግኘት የሚያደርገው ሂደት ያወሳስባል። ተደጋጋሚ የመንፈስ ጭንቀት እንዲሁም በንቃት እንቅስቃሴዎች ላይ አለመሳተፍ የአእምሮ ጤንነት መታወክ በማስከተል በዕለት ተዕለት ሕይወት ውስጥ ከፍተኛ ጉዳት ያስከትላል። የተምታታ ስሜት በቀን ለበርካታ ጊዜ ሊያጋጥመን የሚችሉ ቢሆንም ግን በመጠናቸው ይለያያሉ። ድብርት ከትልልቅ በሽታዎች ባልተናነሰ ሕይወታችንን ሊያመሰቃቅል የሚችል ያልታወቀበት ከባድ በሽታ ነው። አብዛኞቻቸው ሳናውቀው ለረጅም ጊዜ በድብርት ሞድ ውስጥ ተዘፍቀን በሕይወታችን ስሜት አልባ በመሆን እንኖራለን። የድብርት ስሜት ስር የሰደደ ከባድ ቢሆንም መቆጣጠር ይቻላል። የድብርትና የጭንቀት ስሜትን ለማስወገድ ቁልፍ መፍትሄዎች በቀላሉ እርምጃ በመጀመር ከዚህ ችግር መላቀቅ እንችላለን። የድብርትና የጭንቀት ስሜት ሙሉ በሙሉ ተላቀው የተሻለ አስደሳች ስሜት ለመገንባት ጊዜ የሚወስድ ቢሆንም ግን በየቀኑ አዎንታዊ ነገሮች መርጠን ተግባራዊ በማድረግ በሂደት ከድብርት ስሜት መሰናበት እንችላለን። ቀጣይ ደግሞ የድብርትና የጭንቀት ስሜት ምልክቶች በጥቂቱ አሳያችኋለሁ። የድብርትና የጭንቀት ስሜት ምልክቶች በጥቂቱ የሙድ መዋዠቅና ብስጩ መሆን፣ የተለመደውን ስራችን ለመስራት ፍላጎት ማጣት፣ ቶሎ የመናደድና ትጉ ማለት እንዲሁም በመበሳጨት ከሰዎች ጋር ጸብ መፍጠር፣ ሀሳባችንን ለመሰብሰብ መቸገር፣ የምንወደው ነገር ላይ ፍላጎት ማጣት፣ ውሳኔ ላይ ለመድረስ መቸገር፣ ከሰው መራቅና ለብቻ ጊዜ ማሳለፍ፣ መፍዘዝ እና ትኩረት ማጣት፣ ድካምና ራስ ምታት፣ ለመታጠብና ለምግብ ፍላጎት ማጣት፣ የተለያዩ የማይረቡ አስተሳሰቦችን ማሰብ፣ ትካዜና ሀዘን ማብዛት፣ በጸጸት ራስን መውቀስ፣ ኑሮን ወደ መጥፎ መተንተን፣ መጥፎ ሰው ነኝ ብሎ ማሰብ፣ ሌላም ደግሞ ብሞት ይሻለኛል ብሎ ማሰብ እና ራስን ስለ ማጥፋት ማሰብ። አላህ ይጠብቀን ከእንደዚህ አይነት ነገር። ዝቅተኛ ስሜት ለራስ መስጠት፣ ጉልበት ማጣት እና ደስታ ከራሳችን ማራቅ የድብርትና የጭንቀት ስሜት ምልክቶች ናቸው። እና ድብርት በጣም መጥፎ በሽታ ቢሆንም እንግዲህ ቀጣይኛው ደግሞ የድብርት ስሜት መንስኤዎች ምን ናቸው? በጥቂቱ አሳያችኋለሁ። የድብርት ስሜት መንስኤዎች የድብርት ስሜትና የመንፈስ ጭንቀት ዋነኛ መንስኤዎች ምንድን ናቸው ብንል ያለፈ ታሪክና ያለፈ አካላዊ ጥቃት፣ በሞት የምንወዳቸውን ሰዎች ማጣት፣ ባለፉት ነገር መሸማቀቅ እና ማፈር እንዲሁም መጸጸት። ባለፈ ነገር መጸጸትም ሆነ መሸማቀቅ የለብንም። አንድ ያለፈ ነገር ደጋግመን ስናስበው ለራሳችን ራሱ ጥሩ እንትን አይሰጠንም እና የድብርት ስሜትን ይፈጥርብናል ማለት ነው። እና ብዙ ጊዜ ሁሉም ነገር ለበጎ ነው ለኸይር ነው ብለን ማሰብ ነው ያለብን። ላለፉት ነገሮች ጥሩም ሆነ መጥፎ ነገር ደጋግመን ማሰብ የለብንም ማለት ነው። ለወደፊት ለሚሆነው ነገር ነው ማሰብ ያለብን። እና የተለያዩ ሱሶች እና የአልኮል መጠጦችን ከሰው ጋር መጣላት፣ ስራ ማጣት፣ የአእምሮ እና የጤና መታወክ፣ በስራ ላይ ስኬት ማጣትና ኪሳራ፣ ብቸኝነት እና ጓደኛ ማጣት፣ አሰልቺና ድግግሞሽ ህይወት መኖር፣ በሴት ላይ የሆርሞን መለዋወጥ፣ በእርግዝና እና በሜንስትሬሽን ወቅት ፍች እና ከትዳር ጓደኛ ጋር አለመመቻቸት፣ ለመኖር ጉጉት ማጣት፣ እንቅልፍ ማጣት
ከስራ ላይ መጨናነቅ ማብዛት በስራ ላይ መጨናነቅ ማብዛት፣ መረበሽና መናደድ፣ ከፍተኛ የራስ ህመም ከድብርት መንስኤዎች ጥቂቶቹ ናቸው። እና አላህ ከድብርት ያውጣን። ሁሌም ደስተኛ እንድንሆን አላህ ያሳካልን ማለት ነው። ሌላኛው ደግሞ የድብርት ስሜት እንዴት እናስወግድ የድብርት ስሜት እንዴት እናስወግድ የሚለው ነው ማሳያችሁ አሁን። እንዴት ነው የምታስወግዱ መሰላችሁ? የድብርት ስሜት እንዴት እናስወግድ የሚለው የድብርት ስሜት የጭንቀት ስሜትን ለማስወገድ ተገቢውን እርምጃ መውሰድ አለብን። ነገር ግን ይህ ችግር ሲያጋጥመን ስሜቱን ለማስወገድ በተግባር እርምጃ መውሰድ ይከብደናል። ምክንያቱም ከላይ የጠቀስናቸው የድብርት ምልክቶች ለምንም ስሜት እንዳይኖረን ስለሚያደርጉን በአንዴ ወደ እርምጃ መግባት ያቅተናል። የድብርት ሞድ ውስጥ ስንገባ ከዚህ ሞድ ለመውጣት እናስብ ይሆናል። ነገር ግን ለመተግበር አድካሚ ቢሆንም የማይቻል መስሎ ሊታየን ይችላል። የድብርትና የጭንቀትን ስሜት ለማሸነፍ የሚረዱ ነጥቦች እናያለን። በቀጣይ ማሳያችሁ ከሌላ ሰው እገዛ ማግኘትና ስሜታችንን ለሌሎችን ማጋራት ማለት ምን ማለት ነው? ከሌላ ሰው እገዛ ማግኘትና ስሜታችንን ለሌሎች ማጋራት ስንል ምን ማለት ነው? የድብርትና የጭንቀት ስሜት ለመቋቋም የሌሎችን ድጋፍ ማግኘት ጠቃሚ ነው። አንድ ሰው ያጋጠመውን የድብርት ስሜት በግሉ አስፈላጊ የተግባር እርምጃ ለመውሰድ ይከብደዋል። በተጨማሪ ድብርት ሲይዘን ከሰዎች ራሳችንን ስለምናርቅ ከሌሎች ጋር መገናኘት ያስጠላናል። ስለዚህም ከጓደኛችን ከቤተሰቦቻችን ራሳችንን ነጥለን ብቻችንን እንድንሆን በማድረግ በብቸኝነት ስሜት እንዘፈቃለን። ከሰው ጋር ለማውራት ይከብደናል፣ ዝም ብሎ ይደክመናል። ለማፈር ስሜት ይንሰፈረብናል የማፈር ስሜት ይንሰፋረብናል። የአንዳንድ ግንኙነቶችን እርግፍ አድርገን መተው ምክንያት ራሳችንን እንድንወቅስ ያደርገናል። ለዚህ ትልቁ ቁልፍ ነገር ስሜት ለሌሎች ማጋራት ወሳኝ ነገር ነው። በቀጣይ የሚሆነው ደግሞ ስሜትን ለሌሎች ማጋራት ስንል ቀጣይ ርዕሱ ስሜትን ለሌሎች ማጋራት የድብርት ስሜትን ለማስወገድ ጠቃሚ